ሰላም ጤና ይስጥልኝ። የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያም አርዕስቶቹን በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አሉ? በህብረቱ ዋና መቀመጫ አዲስ አበባ የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዋና የትኩረት አቅጣጫዎች። የኢትዮጵያ ፖሊስ ዩኒቨርሲቲ የ3ኛ ዲግሪ ትምህርት ፕሮግራም ማስጀመሩን አስመልክቶ ዝርዝር ጉዳዮችን እንቃኛለን። አብራችሁን ቆዩ። በተያዘው ሳምንት የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ታሪክን በመዘከር መጪውን የስኬት ዘመን በማለም በሚል መሪ ሀሳብ እየተከበረ እንደሚገኝ ይታወቃል። የአዲስ አበባ ዩኒቨርሲቲ ኮሌጅ በሚል ስያሜ በ1943 የዛሬ 75 ዓመት መመስረቱን የታሪክ ድርሳናት ይናገራሉ። 50 ተማሪዎችን ይዞ በአብዛኛው በውጭ ሀገራት መምህራን ስራ የጀመረው የአዲስ አበባ ዩኒቨርሲቲ በባለፉት 7 አስርት ዓመታት 300 ሺህ የሚጠጉ በሀገርና በአህጉር ደረጃ ተጽዕኖ ፈጣሪ ሆኑ ሰዎችን ማፍራት ችሏል። የዩኒቨርሲቲውን የአልማዝ ኢዮቤልዩ በዓል አስመልክቶ የተለያዩ ዝግጅቶች ተደርገዋል። በተያዘው ሳምንትም የዛሬዎቹ ተማሪዎች የጥንቱን ታሪክ በአዲስ አበባ ጎዳናዎች በተለያዩ ዝግጅቶች ዘክረውታል። የቀድሞ የዩኒቨርሲቲው ተማሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ የምሁራን ሚና ለሀገር ብልጽግና በሚል ርዕስ ጥናታዊ ጽሑፍ አቅርበዋል። ጠቅላይ ሚኒስትሩ የተገኙበት መርሃ ግብር የዩኒቨርሲቲው 75ኛ ዓመት በዓሉን ለማክበር ላለፉት ሳምንታት ሲደረጉ የነበሩ ተከታታይ ገለጻዎችና ፕሮግራሞች ማጠቃለያ ነው። ጠቅላይ ሚኒስትሩን ባቀረቡት ጽሑፍ ምሁራን የለውጥ ወኪሎች ናቸው ብለዋል። የመደመር መንግስት የከፍተኛ ትምህርት ተቋማት በሀገራዊ የብልጽግና ጉዞ ላይ አይተኬ ሚና እንዳላቸው በጽኑ እንደሚያምንና ለተግባራዊነቱም እየሰራ እንደሚገኝ ተናግረዋል። ምሁራን በማህበረሰብ ውስጥ የሚፈጥሩት ለውጥ ሀገርን ወደ ብልጽግና እንደሚወስድ ጠቅሰዋል። በዚህ ረገድም ምሁራን ሀሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ አንባቢ፣ ችግር ፈቺና መፍትሄ አሳሽ መሆን እንደሚጠበቅባቸው አመልክተዋል። ተቋማቱም የመማር ማስተማር እንዲሁም የምርምር ስራዎችን ከቴክኖሎጂ ጋር በማናበብ ወደ ፈጠራና ተግባር መለወጥ እንደሚጠበቅባቸውም አሳስበዋል። ይህም የኢትዮጵያን ብልጽግና በተደመረ አቅም ለማፋጠን ሚናው ከፍተኛ ነው ብለዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አዲስ አበባ ዩኒቨርሲቲ ለ75 ዓመታት ለኢትዮጵያ የእውቀት ብርሃን ያበራ የእውቀት ቤት ነው ብለዋል። በትጋት የሚመራ ምርምር፣ በሙግት የሚዳብር ሀልዮት፣ በአመክንዮ የሚበለጽግ ፍልስፍና የዩኒቨርሲቲው መለያ ቀለሞች መሆናቸውን አመልክተዋል። የኢትዮጵያ የእውቀት ብርሃን መፍለቂያና የለውጥ ጥሪ ማስተጋበያ የሆነው የአዲስ አበባ ዩኒቨርሲቲ ዛሬም የጀመርነውን ልማት በእውቀት ለመምራት ተደማሪ ጉልበት ነው ሲሉም ተናግረዋል። ዩኒቨርሲቲው ከምስረታው ጀምሮ የኢትዮጵያ የለውጥና የልማት ጥያቄዎች የፈለቁበት፣ የጊዜው ትንታግ ወጣቶች የለውጥ አብዮት የጎሰሙበት የታሪክም የእውቀትም ቤት እንደሆነም ነው ያወሱት። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተደረገው ምክክርም ትናንትና ዛሬ እንዲሁም ዛሬንና ነገን ዘላቂ ብልጽግናን ከተሳካ የሀገረ መንግስት ግንባታ ጋር አሰናስሎ ለመምራት ጉልበት የሚሰጥ መሆኑንም ገልጸዋል። በዩኒቨርሲቲው ቅጥር ግቢ ተምራችሁ በእውቀት ተኮትኩታችሁና ካባጭናችሁ ዛሬ በሀገር ውስጥም ሆነ በዓለም አቀፍ ተቋማት ለምታገለግሉ ምሁራንና ባለሙያዎች እንኳን ደስ አላችሁ ለማለት እወዳለሁ ብለዋል። በተጨማሪ የነገዋን የበለጸገች ኢትዮጵያን ለመገንባት በርትታችሁ እየተማራችሁ ላላችሁ ጥበብ ፈላጊ ተማሪዎች በሙሉ እንኳን ለአዲስ አበባ ዩኒቨርሲቲ 75ኛ ዓመት አደረሳችሁ ሲሉም መልእክታቸውን አስተላልፈዋል። ሁለተኛው የሳምንቱ አበይት ዜና በህብረቱ ዋና መቀመጫ አዲስ አበባ የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዋና ትኩረት አቅጣጫዎችና በተያዘው ሳምንት ይፋ የተደረገውን መሪ ቃል ይቃኛል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 14 እና 15 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ ንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የሚል ነው። መሪ ሀሳቡን ያረቀቀው የአፍሪካ ህብረት ኮሚሽን የግብርናና ገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽን ነው። የዘንድሮ መሪ ሀሳብ ጭብጥ በአፍሪካ የውሃ ደህንነትና ንጽህና አጠባበቅ ላይ ትኩረቱን አድርጓል። የዘንድሮ መሪ ቃል ከአጀንዳ 2063 ጋር የተቆራኘ መሆኑን የአፍሪካ ህብረት መረጃ ያመለክታል። ሁሉም አፍሪካዊ ንጹህ፣ ደህንነቱ የተጠበቀና በቂ ውሃ ለመጠጥ፣ ግብርና፣ ለኢንዱስትሪና ለሌሎች ፍላጎቶች እንዲያገኝ ማድረግ ራዕይን ለማስተዋወቅ እድል እንደሚፈጥርም ታምኖበታል። የ2026 የአፍሪካ ህብረት መሪ ሀሳብ ህብረቱ ውሃና ንጽህና ለጤና፣ ለኢኮኖሚ እድገት፣ የምግብ ዋስትናን ማረጋገጥና ዘላቂ የአካባቢ ምህዳርን ለመፍጠር መሰረት መሆኑን የበለጠ እውቅና እንደተሰጠው አመልክቷል።
ሁሉን አቀፍና ለአየር ንብረት ለውጥ የማይበገር የውሃ ደህንነትን የማረጋገጥ ዓላማ ካለው የአፍሪካ የውሃ ፖሊሲ ጋር የተጣጣመ ነው። የዘንድሮ መሪ ቃልም የአፍሪካና የዓለም አቀፍ ጥረቶችን ያስተሳሰረ ድልድይ ሆኗል። በዘላቂ ልማት ግቦች ውስጥም ያለው ግብ 6 ከውሃና ንጽህና ጋር የተያያዘ ነው። ይህ ግብ እንደ አውሮፓውያኑ ዘመን አቆጣጠር በ2030 ለሁሉም ዜጋ ደህንነቱ የተረጋገጠ ውሃ አቅርቦትና የንጽህና አጠባበቅ ተደራሽነትን የማድረግ ዓላማ አለው። የአየር ንብረት ለውጥ፣ የህዝብ እድገት፣ የከተሜነትን በፍጥነት መስፋፋትና ውሃ በአግባቡ አለመጠቀም የውሃ ደህንነትና ዘላቂ አቅርቦት ላይ ተጽዕኖ አሳድሯል። የንጽህና አጠባበቅ የአፍሪካ አንዱ ፈተና ነው። በሚሊዮኖች የሚቆጠሩ ዜጎች መሰረታዊ የሚባል የንጽህና መጠበቂያ መሰረተ ልማቶች አያገኙም። ይህም እንደ ኮሌራ ላሉ የውሃ ወለድ በሽታዎች የመስፋፋት ምክንያት ሆኗል። የተቀናጀ የውሃ አስተዳደር ስርዓት፣ ድንበር ተሻጋሪ ትብብር፣ ለዘላቂ መሰረተ ልማት የሚፈወስ መዋዕለ ንዋይን ማሳደግ፣ ውሃን በድጋሚ አጣርቶ መጠቀም፣ የውሃ ሀብቶችን መጠበቅ፣ ዘላቂ የውሃ ሀብት አስተዳደሮችና ለውሃ ደህንነት ትኩረት የሚሰጡ ፖሊሲዎችንና ማዕቀፎችን በውጤታማነት መተግበር ያሉትን እድሎች በዘላቂነት ለመፍታትና ፈተናዎቹን ለመቅረፍ ያስችላል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 14ና 15 ቀን 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ በሚካሄድበት ወቅት በመሪ ሀሳቡ በጥልቀት በመምከር የተለያዩ የውሳኔ ሀሳቦች ይተላለፋሉ ተብሎ ይጠበቃል። ከመሪዎቹ ጉባኤ አስቀድሞ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ የካቲት 11ና 12 ቀን 2018 ዓ.ም ና 51ኛው የአፍሪካ ህብረት ቋሚ መልእክተኞች ስብሰባ ከጥር 4 እስከ 22 ቀን 2018 ዓ.ም በአዲስ አበባ ይካሄዳሉ። ሶስተኛው የሳምንቱ አበይት ዜና የኢትዮጵያ ፖሊስ ዩኒቨርሲቲ 3ኛ ዲግሪ ትምህርት ፕሮግራም ማስጀመሩን አስመልክቶ ዝርዝር ጉዳዮችን እንቃኛለን። የኢትዮጵያ ፖሊስ ዩኒቨርሲቲ አባዲና ፖሊስ ኮሌጅ በሚል ስያሜ በ1939 ዓ.ም መቋቋሙን መረጃዎች ያመለክታሉ። ኮሚሽኑ አንጋፋ የትምህርት ተቋም ሆኖ ሲያገለግል የቆየ ሲሆን ከ1967 እስከ 1999 ዓ.ም የኢትዮጵያ ፖሊስ ኮሌጅ ሆኖ ቀጥሏል። ከ1999 ዓ.ም እስካሁን ደግሞ የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ የሚል ስያሜ ያለው የኢትዮጵያ ፖሊስ ዩኒቨርሲቲ ለረጅም ዘመናት ከሀገራችን አልፎ የጎረቤት ሀገራት የፖሊስ አመራሮችና አባሎችን በማስተማር ለቀጠናው ሰላምና ደህንነት ግንባታ አስተዋጽኦ እያበረከተ እንደሚገኝ ይገለጻል። ከጎረቤት ሀገራት ጋር ተባብሮ መስራትና የፖሊስ ተቋማቱን በትምህርትና ስልጠና ማጠናከር ድንበር ተሻጋሪ ወንጀልን ለመከላከል እንደሚያግዝም እንዲሁ በተያዘው ሳምንትም የኢትዮጵያ ፖሊስ ዩኒቨርሲቲ በሀገራችን ፖሊስ ታሪክ ለመጀመሪያ ጊዜ በተለያዩ መርሃ ግብሮች 3ኛ ዲግሪ ፕሮግራም ማስተማር መጀመሩን በይፋ አብስሯል። የኢትዮጵያ ፖሊስ ዩኒቨርሲቲ በእውቀትና ክህሎት የዳበረ የፖሊስ ሰራዊት በማፍራት የማይተካ ሚና እየተጫወተ መሆኑን የስራና ክህሎት ሚኒስትርና የኢትዮጵያ ፖሊስ ዩኒቨርሲቲ የቦርድ ሰብሳቢ ሙፈሪያት ከሚል ገልጸዋል። የስራና ክህሎት ሚኒስትርና የኢትዮጵያ ፖሊስ ዩኒቨርሲቲ የቦርድ ሰብሳቢ ሙፈሪያት ከሚል በዚህ ወቅት እንዳሉት የትምህርት መርሃ ግብሩ ከሀገረ መንግስት ግንባታ ጋር ቀጥተኛ ትስስር ያለውና ትልቅ ትርጉም የሚሰጠው ነው ብለዋል። የኢትዮጵያ ፖሊስ ዩኒቨርሲቲም ፖሊስነት ተመራጭ የሙያ መስክ እንዲሆን በማስቻል በእውቀትና ክህሎት የዳበረ የፖሊስ ሰራዊት እንዲፈጠር እያስቻለ መሆኑን ገልጸዋል። በጥናትና ምርምር ስራም ዘመኑን የዋጀ ፖሊስ ሰራዊትና ዘመናዊ የፖሊስ ተቋማት ግንባታ ሂደት የማይተካ ሚናን እየተወጣ መሆኑንም ተናግረዋል። በቀጣይ ዩኒቨርሲቲው ለተሻለ የፖሊስ ሰራዊት ተቋም ግንባታ የሚያበረክተውን አስተዋጽኦ ለማጎልበት አስፈላጊውን ድጋፍ እንደሚቀጥልም አረጋግጠዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በዩኒቨርሲቲው የሚሰጠው የ3ኛ ዲግሪ ትምህርት መርሃ ግብር በፖሊስ ታሪክ የመጀመሪያው ነው ብለዋል። የትምህርት መርሃ ግብሩ መጀመር እውቀትና ብቃት ያለው የላቀ ተወዳዳሪ የፖሊስ ሰራዊትና ተቋም ለመገንባት ትልቅ እርምጃ መሆኑንም ገልጸዋል። ዩኒቨርሲቲው በ19 የመደበኛ ዲግሪ እንዲሁም በ9 የሁለተኛ ዲግሪ ትምህርት መርሃ ግብሮች ውጤታማ የሰራዊት አመራርና አባላትን እያፈራ መሆኑን አንስተዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ዶክተር ታምራት ሙልጌታ በትምህርት ስልጠናና በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ዘርፎች የተሰጠውን ተልዕኮ እየተወጣ እንደሚገኝ ገልጸዋል። ዩኒቨርሲቲው በተለያዩ የትምህርት መስኮች ለጎረቤት ሀገራት የፖሊስ ሰራዊት አባላትና መኮንኖች ጭምር ስልጠና እየሰጠ መሆኑንም ተናግረዋል። በሀገር ውስጥና በውጭ ምሁራን ተገምግሞ ዩኒቨርሲቲው የ3ኛ ዲግሪ ትምህርት ለመስጠት መብቃቱ ለፖሊስ ሰራዊትና ተቋም ግንባታ ወሳኝ ሚና እንደሚኖረው አስረድተዋል። የሳምንቱ አበይት ሁነት ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።